ሳይንቲስቶች ቁርአን ከሌሎች መጻፎች የተኮረጀ እንደሆነና እንደዚሁም ወጥነት እንደሚጎለው በተለይ ደግሞ በግልጽ ይህኛው ምዕራፍ እንደተሳሳተ ተናግረዋል። ሙስሊሞች ከሆናችሁ ይህን ቪዲዮ ለቁርአን ባላችሁ ፍቅር ልክ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት አድርጉ። እንደዚሁም ኮሜንት ላይ ሁላችሁም አላሁ አክበር በሉ። ሳይንቲስቶች ቁርአን ላይ ጥናት ሲያደርጉ አንድን ስም አገኙ። እሱም ሐማን የሚል ነው። አላህም ሱብሓነሁ ወተዓላ በቁርአን ላይ ስለ ሐማን ሲናገር የፍርዓውን አጋዥ እንደነበረ በግብጽ ውስጥ የሚኖር እንደዚሁም በግንባታ ስራ ላይ የተሰማራ ግለሰብ ነው። ሳይንቲስቶች ይህ ሐማን የተባለው ግለሰብ ያለ ጊዜውና ያለ ቦታው ቁርአን ላይ ተጠቅሷል። ሐማን የፐርሺያ ንጉስ አጋዥ ነው እንጂ የፍርዓውን ንጉስ አጋዥ አይደለም በማለት ተናገሩ። አርኪኦሎጂስቶች ጥናት በማድረግ ይህንን ዝርዝር መረጃ በይፋ አገኙ። አላሁ አክበር። እጅግ በጣም በሚያስደንቅ ሁኔታ በግብጽ ውስጥ ጥንታዊ ድንጋይን አገኙ። ይህ ድንጋይ ላይ የበፊት ጥንታውያን ግብጾች የሚያመልኩትንና እንደዚሁም ደግሞ በዛ ጊዜ የነበሩ ሰዎችን ስራቸውን የሚናገር ነበር። በጣም በሚያስገርም ሁኔታ በፍርዓውን ዙሪያ ውስጥ የሚገኙ ስም ዝርዝሮች ውስጥ አንድ ግለሰብ እንዳለና ይህ ግለሰብ ደግሞ በግንባታ ስራ ላይ የተሰማራ መሆኑንና ስሙም ሐማን እንደሆነ የሚገልጽ ነበር። አላሁ አክበር። ሳይንቲስቶችም ይህን መረጃ ሲደርሳቸው በጣም በመገረም በሰባተኛው ክፍለ ዘመን የሚገኝ አንድ ሙሐመድ የተባለ ተራም ግለሰብ ይህንን መረጃ ከራሱ እንደማያመጣውና ይህንን መረጃ ሊያመጣ የሚችል አንድ ታላቅ ኃይል እንዳለ አመኑ። እሱም አላህ ሱብሓነሁ ወተዓላ ነው። አላህም ሱብሓነሁ ወተዓላ ስለ ቁርአን በቁርአን ላይ ሲናገር እንደዚህ ይላል፣ እርሱ ከዓለማት ጌታ የተወረደ ነው ይላል። አላሁ አክበር። ሁላችሁም ሙስሊሞች ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ። በዱባይ እና በዩናይትድ አረብ ኤምሬት ውስጥ እየኖራችሁ ቤት እየፈለጋችሁ ከሆነ ራምዚ ሪል ስቴትን ምርጫችሁ አድርጉ። ተመጣጣኝ በሆነ ዋጋ በታላቅ ፐርሰንት ቅናሽ ዘመናዊ የሆኑ ሪል ስቴቶችን ምርጥ ቤቶችን አዘጋጅቶ ይጠብቃችኋል።